ላገኝሽ አልፈልግም ሩታም ከዚህ በኋላ ላገኝሽም ምንም እንትንሽ አልፈልግም ከዚህ በኋላ ቪዲዮ መስራትን ከፈለኩኝ ከሷ ጋር ነው የምሰራው ይታይ ካረክ በኋላ ፍቅርን ደግሞ ምን አደረገች ፍቅር እንኳን የእውነቴን ነው የምልህ የምንቀበላት ምን አደረገች ከዘርስ መተክ ከፍቅሯ ለያይተ ምናምን ስለምትወድ የልጅነቴ ምናምን ሰላለሽ በቃ ኦልሞስት ልጅቷ ተወስዳለች አሁን ምንድነው የምትፈልገው ታርጌት ምንድነው ነው ለዚህ ከሚከፋሽ ማለት ነው ደርባት አንቺ ነገርሽ እንዴት ነው የምታወሪው ይደርብሽ እንዴት ነው የምታወሪው ጭንቅላትሽ ይሰራል እንዴ ከምትኝ ይደርብሽ ኧረ በእግዚአብሔር ላፍሽ ለከት ይኑርሽ ሩታ ላይ ግን ምንም ከመቀመጭ ይብትብይ ካምን ትቻለሽ በደንብ መናገር ያለብሽ ንዴትሽን ልኩን ነግረሽ ነው ይርሹ ምንም ምለው ነገር የለም ያብርሽ ደጋፊዎች ይቅርታ አድርጉልኝ ለተናገርኩት ነገር ኦልሞስት ስድብ ሊኖር ይችላል ተቀበለዋለሁ ምንም ችግር የለውም ማለት ነው በጣም ግራ ያጋባል አለማግባቴ ነው አግብቼ እዛችም ጋር ፍቅረኛዬ ነች እቺንም ፍቅረኛዬ ነች ሩትን እኮ እልህ እንዳይባል ወይ ከጽጌ ጋር ሊሆን ይችላል ወይም ደግሞ ከፍቅር ጋር ሙሉ ለሙሉ ሊሆን ይችላል እንደገና ሶስተኛ ሰው አምጥተህ ሌላ ኢሞሽናል ዳሜጅ በጣም ገባር ነው ያረክ ተዋወቋታል ማለት ነው ሰዎቼ እንግዲህ ከዛሬ በኋላ ሩታና ሄሉ እኔ ግን በጣም ግራ ግብት ያለ ነገር አለ መቼም ብዙዎቻችሁ ማለት ነው እናንተ የዩቲዩብ ነጋዴዎች እናንተ በቃ የሰው መጣላትና የሰው ጠብ በጣም የጠቀማችሁ እናንተ የዩቲዩብ ነጋዴዎች ነው እንባላለን እኛ ብዙዎቻችሁ በዚህ ጉዳይ ላይ በጣም ያነሱበት ሰርተው ነበር እንግዲህ ኩረት ያደረኩት እኔ ደግሞ በጣም የተመልካች ጥያቄ ላይ ነው እሺ እኛ የዩቲዩብ ነጋዴዎች እንባል አብርሃም ምን ሊባል ነው የፍቅር ነጋዴ ሞር ይቆርጥላቸዋል ብዬ ስላሰብኩ እንዴ በጣም ግራ ያጋባኝ ነው በእውነቴን ነው የምላችሁ ለዛ ነው በደንብ እየቸበቸበው ነው አብርሽ እንዴ ኦልሞስት እኔ የጠበቅኩት ሌላ ነገር ነበርና ሩታ ደግሞ እንደዛ ብላ ስትሄድ ምናምን ትንሽ ግራ ያጋባል አብርሃም እንዴት ነው እውነት ለመናገር ከሆነ ጊዜ በኋላ ፍቅርን እንዴት ነው እንደ ፍቅር እሷን ሳይሆን ራስ ስሜቱን ፍቅር የሚባለውን ነገር እንዴት ነው ፊል እያደረገ ያለው ማን ነው ንግድ ያደረገው ማለት ምንድነው ትርፉ አሁን አብርሃም ላይ እልህም አላይም ፍቅርም አላይም ምንድነው ጸቡና ግጭቱ ከዳኒ ጋር ነው ግን ምን እያደረገ ነው ማለት ግራ ተጋብቷል ልጅ እውነቴን ነው ማለት ስለዚህ ጉዳይ በጣም አንስቼ ቪዲዮ መስራት አለብኝ ብዬ ስላሰብኩ ነው ምን እያደረገ ነው ዌልካም እንኳን ደህና ቆየህ እኔ ግራ ገባኝ እውነት ለመናገር የሚያወራበትና የሚያስረዳበት መንገድ ራሱ ግራ ይገባል አለ እግዚአብሔር እንዴትም በጣም ይቅርታ አድርግልኝና ከዚህ በኋላ ላገኝሽ አልፈልግም ሩታም ከዚህ በኋላ ላገኝሽም ምንም እንትንሽ አልፈልግም ከዚህ በኋላ ቪዲዮ መስራትን ከፈለኩኝ ከሷ ጋር ነው የምሰራው እሷ የመጣችው ከቡታጀራ ነው እኔም በላም የመጣችው ብዙ ዋጋ ከፍላልኛለች ስለዚህ ማናችሁንም ማየት አልፈልግም አንቺንም እኔ ሁለታችሁንም ብለህ ልትነግረኝ አይገባም አልፈልግሽም ማለት ትችላለህ በሁለት ሰዓት በቃሽ እንዲህ በዘለሽ በቃ ጀምረሻል እዚህ ከሚከፋሽ ማለት ነው ደርባት አንቺ ነገርሽ እንዴት ነው የምታወሪው ይደርብሽ እንዴት ነው የምታወሪው ጭንቅላትሽ ይሰራል እንዴ ከምትኝ ይደርብሽ ኧረ በእግዚአብሔር ላፍሽ ለከት ይኑርሽ ገረመኝ ማለት ነው ለዚህ ምንም እኔ ኤክስኪውዝ ማድረገው ነገር የለም ግን ውድ ቤተሰቦቼ ሩታ የሆነ ስቴፕ ጨምራለች ንግግሯ ምናምን እውነቴን ነው የምላችሁ እኔ ፊልም ላይ ነው የምሰራው ስክሪፕት ራይተር ነኝ ግን በዚህ ደረጃ ዲያሎግ ሲበስልና ሲጠነክር አይቻላል በጣም ንግግሮቿ ተች ያደርጋሉ በጣም ስሜት ይነካሉ በተለይ ትናንትና የተለቀቀውና የአሁኑ ቪዲዮ ላይ ንግግሮቿ በጣም የሚገርም ሆኖብኛል እስከምደነግጥ ድረስ ማለት ነው ውድ ቤተሰቦች እንዴ እውነት ግን እነዚህ ልጆች አብርሽ ምን እያደረገ ነው ያለው ምንድነው ግራ ገብቶታል የእውነቴን ነው እኔ ይቅርታ አድርጉልኝ ግራ ገብቶታል በዚህ ልክ እኔ ፍቅርን ይጎዳታል እኔ ፍቅር ራሱ የሆነ ነገር ሴንስ አርጋለሽ በቃ እኔ አሁን እንደምትወዱ አረጋግጫለሁ እውነት እስከዛሬ ስለከፋው ምናምን ከጎኑ ትሆናለችና ምንም የተለየ ነገር አሁን የተለየ ነገር እንዳለ ተረድቻለሁ እኔ ከዚህ በኋላ ማለት ነው እኔ እውነት የምታደርሱኝ መረጃ በጣም አመሰግናለሁ በተለይ በሜሪ ጉዳይ ሜሪ አታላኛለች በጣም አጭበርብራኛለች ስለሱ ደግሞ
ደግሞ ነገ መረጃውን በደንብ አጠናክሬ ይዤላችሁ እመጣለሁ። ውድ ቤተሰቦቼ ሜሪ የሰራችኝን ስራ በደንብ አድርጌ ተመልክቼዋለሁ። ስለዚህ አሁን መሸወዴ እየተሰማኝ ነው ያለው። በጣም መታደድ እየተሰማኝ ነው። ለጊዜው ምንም መረጃ ነው ባትልኩልኝ ይሻላል። በቃ ምንም የማየው ነገር ምን ተጨባጭ ያልሆነ ነገር ነው። አብርሽ በብዙ ነገር ስቴፕ ሄዷል። በቃ እሱ ኦሬዲ በቃ ምንድነው የሚባለው ኮርማ ሆኗል። ለቃሉ ይቅርታ በቃ ኦሬዲ የሴቶቹ ልብ እዛማ ፍቅረኛዬ ምናምን እቺ ልጅ ማን እንደሆነች እኔም ለማጣራት እሞክራለሁ። ኤንዌይስ ፕራንክ ቢሆን እመኛለሁ። ግን እውነት ለመናገር እዚህ ላይ በጣም ተች ያደረገኝ የሩታ ንግግር ነው። ሩታ በአሪፍ ነገር ዘግታ ሄዳለች። ፍቅር ግን በጣም ልቧ ተጎድቷል። እቺ ልጅ አሁንም ታፈቅሯለች ብዬ አስባለሁ። ግን እውነት ለመናገር ፍቅር አብርሃም የሚባል ልጅ አይሆንሽ። ካየሁት አንጻር በጣም አብርሃም የሚባል ልጅ በጣም ግራ የገባው ልጅ ነው። እኔ መጀመሪያ አካባቢ የተመለከትነውን ቪዲዮ ላይ አይታችሁታል። ልትሆን ከኔ ጋር እንድትሆን የቻልኩትን ነገር ጥሪ ያለሁኝ ግን ደግሞ እሷ ፍላጎት አላሳየችም። ከዚህ በኋላ የራሴን ነገር መቁረጥ ያለብኝን ነገር መቁረጥ ስለምፈልግ ፋሚሊዎቻችን ለሁለታችሁም ማውራት የምፈልገው ነገር ምንድነው? ከዚህ በኋላ በመጀመሪያ ደረጃ ከማናችሁም ጋር መገናኘት አልፈልግም። ፍቅርም በጣም ይቅርታ አድርግልኝና ከዚህ በኋላ ላገኝሽ አልፈልግም። ሩታም ከዚህ በኋላ ላገኝሽም ምንም ትንሽ አልፈልግም። ከዚህ በኋላ ቪዲዮ መስራትን ከፈለኩኝ ከሷ ጋር ነው የምሰራው። እሷ የመጣችው ከቡታጅራ ነው። እኔም በላሪ የመጣችው ብዙ ዋጋ ከፍላልኛለች። ስለዚህ ማናችሁንም ማየት አልፈልግም። አንቺንም ሁለታችሁንም ብለህ ልትነግረኝ አይገባም። አልፈልግሽም ማለት እኔ እኮ በጣም ብዙ ዋጋ ከፍላኝልኛለች። ከቡታጅራ ነው የመጣችው ምናምን የቡታጅራም ላይፍንም እዚህ ያለንም ላይፍ በጣም ለሚዲያው ቅርብ አድርጋለሁ። ኦልሞስት እኛ እስከምናዝን የእናንተ ፍቅር እስከንትን እስከሚል ድረስ ግን በቃ ተመልካች ላይ አትጫወቱ። በቃ ይብቃ። የእውነቴን ነው አብርሃም፣ ተመልካች ላይ አትቀልድ። በቃ ሩታ ላይ አንዴ ቀልዳል፣ ፍቅርም ላይ ቀልዳል። የእውነት እኔ ዛሬ የምናገር በጣም ስሜታዊ ሆኜ ነው። ማንም ምንም ሊያወራ ይችላል፣ ማንም ምንም ሊናገር ይችላል። ጉዳይ አይደለም። ግን የባከን ነው የደከምነውን ጉዳይ ራሳችንን መስዋዕት አድርገን ዳኒ ይቅርታ አድርግልኝ። በቃ ተንኮለኛ እንደሆንክ አደገኛ እንደሆንክ አውቃለሁ። ግን የእውነት በጣም አብርሃም ትንሽ ግራ የገባው ሁኔታ ላይ ስላለ ምንም አይነት እንትን ላቀርብ አልችልም። በቃ አንተ ወይ ታውቅ ነበር ከጀርባ ያለውን ነገር። እቺ ልጅ ፍቅረኛ ሆነች የሚለውን ነገር ግን ሳላድር ማለት ነው እንቅልፍ አይወስደኝም። ሳላጣራ አላድራትም። ዛሬም ቪዲዮ የሰራሁት ማለት ነው በጣም ስላናደርከኝ ነው አብርሃም። በጣም አናደኛል። በጣም ግራ ገብቷል። እዛም ይወተረ ትበጣበጣለህ፣ እዚህም እየበጠበጥክ ነው። እቺ ልጅ ሩታ መላቀድሷን ካሳጣ በኋላ እንደዛ ስም ያሰብከው ነገር ዳኒማ አበሳጭት ወዴት ነው? ምንም ያየነው ነገር የለም። እኔ ቀደም የለቀኩት ቪዲዮ አለ። ምን ሆኖ ነው ዳኒ እንደዛ የሚሆነው? ኦልሬዲ ተረድቻለሁ። በቃ ባህሪን አውቆታል። ምን እንደምትፈልግ እኛም ልንረዳ አልቻልንም። ግን ፍቅረኛ ያልካት ሴት ማን እንደሆነች ግን በተጨባጭ ግን ከማውጣት ወደኋላ አይደለም። ማን ነች የሚለውን ነገር በደንብ ነው የማጣራው። የምታውቁት ካለ ውድ ቤተሰቦቼ ለእናንተ ነው ይሄን ነገር የምናገረው። የምታውቁት ካለ ስለዚህ ልጅ የምታውቁት መረጃ ካለ ስለዚህ ልጅ የደረሳችሁ የምታውቋት ካላችሁ ፕሊስ የቲክቶክም ይሁን የቴሌግራም የምንም አካውንቶቿን ላኩልኝ፣ እኔ አውጣዋለሁ። እቺ ልጅ የምታውቋት ማን ነች? እውነት ፍቅረኛው እንዳልሆነች በተጨባጭ እናውቃለን። ከቡታጀራ ብለህ ይዛት የመጣው ሩታን ነው እንጂ ማንንም አይደለም። ከዛ በፊት የነበረ ደግሞ ከፍቅር ጋር ያለ ግንኙነት ነው። ተደጋጋሚ ሚዲያም ላይ አውርተሃል ሌላ ህይወት እንደሌለ። ቺት እያረክባት ነበር፣ ሌላ ጥያቄ ነው። እሷ ላይ ቺት እያረክ ነው፣ ሌላ ጥያቄ ነው። ድራማ ነው፣ ሌላ ጥያቄ ነው። ኤኒዌይስ ግን እቺን ልጅ ግን የምታቋት ፕሊዝ ኮንታክት አድርጉኝ። በቃ ምናልባት የመጨረሻ ቪዲዮ ሊሆን ይችላል። ከዛም በኋላ ነው መረጃዎቹ ከደረሱኝ ነገ ምለቀው ይሆናል ማለት ነው። ከዛ ውጪ ግን ማለት ነው እያደረክ ያለው ነገር እውነትም ኮርማ የሚያስብል ነው። በጣም ግራ ያጋባል። የመጀመሪያ ሰሞን እዛችም ጋር ፍቅረኛ ነች፣ እቺንም ፍቅረኛ ነች። ሩትን እኮ እልህ እንዳይባል ወይ ከጽጌ ጋር ሊሆን ይችላል ወይም ደግሞ ከፍቅር ጋር ሙሉ ለሙሉ ሊሆን ይችላል። እንደገና ሶስተኛ ሰው አምጥተህ ሌላ ኢሞሽናል ዳሜጅ በጣም ገባር ነው እያረክ ያለው ነገር ማለት ነው። ታርጌትን ልንረዳው አልቻልንም። አብርሽ እውነቴን ነው የምልህ፣ ይሄን ቪዲዮ አድርሱት እንዴ። በሩታና በአብርሃም በሱ መሃል እኮ ዳኒ ሲገባ እኮ እኛ ብዙ መስዋዕትነት ከፍለናል አይደል እንዴ?
ይሄን ማደርገው እኔ ለተመልካች ካለኝ ክብር ነው። ማወቅ ይፈልጋሉ። አንተ ባመጣ ቁጥር አንተ እንደዚህ አድርገህ በገለጽክላቸው ቁጥር ኦዲየንስ የሆነ ነገር ይጠይቃል፣ የሆነ ነገር መልስ ማግኘት ይፈልጋል። መልስ ስጣቸው። በቃ እነሱ መልስ የኛንቶ ለኦዲየንስ ግን መልስ ይፈልጋል። መልስ ስጣቸው። በተጨባጭ እንድታረጋግጥልን እንፈልጋለን ይሄን ነገር ማለት ነው። እያረክ ያለው ነገር የራስህ ላይፍ ነው፣ ችግር የለውም እንደፈለክ። ሜቢ አሁን የሚያስቀመጥካቸው ሊኖር ይችላል። ሩታ ላይ ግን ምንም ከመቀመጥ ይብትብይ ካምን ትችያለሽ። በደንብ መናገር ያለብሽ ንዴትሽን ልኩን ነግረሽ ነው። ምንም ምለው ነገር የለም። የአብርሽ ደጋፊዎች ይቅርታ አድርጉልኝ ለተናገርኩት ነገር። ኦልሞስት ስድብ ሊኖር ይችላል፣ እቀበለዋለሁ። ምንም ችግር የለውም ማለት ነው። ምንም ችግር የለውም። ስታድጉ አንድ ላይ ሩታ ላይ ወይም አብርሃም ላይ ለተናገርኩት ነገር ምንም አይነት ነገር ብትናገሩ እቀበለዋለሁ። ምንም ችግር የለም። ግን ፍቅርን ግን ሄደህ አጉል ህይወቷን ከበጠበጥክ እዚህ ካመጣ በኋላ ያረክ ያለውን ነገር እንቃወማለን። ይሄ ማንም አይደግፈው። በሩታ ጉዳይ እርግጠኛ ነኝ ኮሜንትም ላይ ስከታተል በጣም ተመችተን አድንቀዋታል ሁላ። ፍቅር ግን ተጎድታለች። ነገ ፕራንክም ሊሆን ይችላል፣ ምንም ሊሆን ይችላል። እያደረክ ያለው ነገር ግን አብርሃም ከዚህ በልጦ ዋጋ እንዳያስከፍልህ እፈራለሁ። በጣም ዋጋ ሊያስከፍል ይችላል። ኦቨር ጥግ ድረስ ነው የሄድከው። በእውነት ነው የምልህ አብርሃም፣ እንወድሃለን፣ ኦዲየንስም ይወድሃል። ግን ለአንተ የተጨነቀው ግን እንድትቀልድበት አይደለም ኦዲየንሱ። ይሄ ኦዲየንስ ክብር ይገባዋል። ገባ ወይ? ከሩታ ጋር ያለህ ላይፍ ይወድሃል። ገባ? ማንኛውም ነገር ካንተ ጎን ነበሩ። እዚህ ጋር እንግዲህ እቺ ልጅ እዛ አስቀምጫት ነበር እንዲህ ነበር ምናምን ብለህ ለመግለጽ የሞከርከው ነገር በጣም አስቸጋሪ ነው። ነገ ደግሞ ምን እንደሚፈጠር አናውቅም። ኤኒዌይስ ግን እቺ ልጅ ማንነቷን ለማጣራት እሞክራለሁ። እናንተ ካወቃችኋት ላኩልኝ፣ ነገር እንዳላበላሽ። ምናልባት ነገ ፕራንክም ብሎ ሊመጣ ይችላል፣ አላቅም። ግን ነገር እንዳላበላሽ ነገሩን በደንብ አድርጌ እንዳብላል። እውነትም ከሆነ ከእናንተ ነው የምሰማው፣ ውሸትም ከሆነ እናንተ አረጋግጡልኝ። የሜሪን ጉዳይ እንዳረጋገጣችሁልኝ፣ የሜሪንም ከእናንተ ነው የሰማሁት። እሱንም በተጨባጭ ይዤላችሁ እመጣለሁ። እኔ እየተሰራ ያለሁት ፌክ፣ እኔ ሁልጊዜ ፐርፌክት ነን ብለን አናስብም። እየተደረኩ ያለሁት ነገር በኋላ ቆይ ይድረስ ተገርኖ ይብሰል ብዬ ነው። ዛሬም ወንድሟ ጋር ደውዬ ነበር። ስደውልለት አያነሳም። ደጋግሜ ሞክሬለታለሁ፣ መልሼ አያነሳልኝም። ከሱ የምፈልገው መልስ ነበር። ብዙ ጥያቄዎች እየመጡ ነው። ትናንትና ዳኒ ቤቴ ብሎ በሰራበት ላይ በጣም ብዙ ጥያቄዎች እየመጡ ነው። ምን እየተደረገ ነው ያለው የሚለውን ነገር ነገ በተጨባጭ መለስበታለሁ። አሁን ለምሳሌ አንድ ሰው ስትወዱት ነው ከዛ ሰው ምን አገኛለሁ ብለህ ሳይሆን አንተ በቃ ደስ ስላለክ ነው ያንን ሰው የምትወደው የምታፈቅረው፣ ለዛ ሰው ብዙ ነገር ልታረግ የምትችለው ማለት ነው። እና በቃ በንጹህ ፍቅር በረዶ ይጋብዘኝ ነው በቃ ዛሬ ማዝናናሻለሁ ብሎኝ እስከ ቤት በረዶአችንን እንትን ግን ማለት ነው የበሬ ነው ማለት ቀደም ስትናገር ምን ተረዳኝ መሰላችሁ? ምንም ያልተመረዘ አእምሮ ያለችው ነገር እውነቷን ነው። እኔም በቃ ነጭ ወረቀት ነኝ፣ እሷም ነጭ ወረቀት ናት። በቃ ምንም ነገር አናቅም ምናምን ግን በቃ የዛ ታይም የነበሩት ነገሮች ግን ስቲል ነው እስከዛሬ ድረስ አእምሯችን ላይ የሆነ ነገር ፈጥሮ ቀና ነበር። አለቅስ ነው ህፃን ነበረችና እኔም ይመስለኛል በጊዜው በቃ ትንሽ ነገሮች ያራራቀን ልጅም መሆኗም ትንሽ አለመብሰሏም ምናምን ሊሆን ይችላል ብዬ አስባለሁና ዛሬ ላይ ግን እንደዚህ ትልቅ ሰው ሆና ምናምን የልጅ እናት ሆና ምናምን ሳይት እኔ ራሴ አባይዘው አይደለም እኔ ራሴ አላምንም እኮ እኔ ልጅ አለኝ አይደለኝም ነው ምን የምሬ ነው እና እንኳንም አንድ እኩል ሆነን ለማንኛውም አረ ነገ ደግሞ ልጆቻችን እኩዮች ነው የሚሆኑት። አዎ አይደል? አንቺም ቅር ይልሽ ነበር፣ እኔም ቅር ይለኝ ነበር። ግን አሁን አንድ እኩል ስለሆነ ተቻችለናል። አይ ቅርም አይለኝም። ያንተ ልጅ ባሳደግም ችግር የለውም። ምክንያቱም ቀጣይ ልጆች ስለምንወድ የመጀመሪያ ልጃችን ይሆናል። ግን ደግሞ የሁለታችን ሲሮ ደግሞ ሞሮ ፋሪት ነው። አዎ ረብጭ ማባጂ ሳስበው በጣም እየተገረምኩኝ ነው ያለሁትና ግን ለመልካም ነው፣ ሁሉም ነገር ለመልካም ነው። ባይዘውና እንኳንም አለፉ እነዛ ቀናቶች። ባይዘው እስቲል ነው የኔና አንቺን አንድነት የሚወድ ኦዲየንስ እንዳለ ታውቂያለሽ? አዎ እንዴ ከድሮ ጀምሮ ያኔ ዩቲዩብ እኔና ፍቅር ከጀመርንበት ታይም አንስቶ እስከ ዛሬ ድረስ የኔና የሷን አንድነት የሚፈልግ ኦዲየንስ አለና አራ ብዙ ሰው ይለኛል። በጣም ነው የምገረመው። እንዴ መንገድ ላይ ምናምን ባይዘው የሚያገኘኝ ሰው ማለት ነው ያብርሽ ሚስት ነበር ሻንሻ ባንተ ነው የሚያውቁኝ። የምር ብዙ ሰው
ያው በመጀመሪያ ማይታወቅ የለምና ብቻ አለፉ እነዛ ታይሞች። ግን ደግሞ እድሜና ጤና ይስጠን እንጂ እንግዲህ ያው አለን። አሁንም የሰው ልጅ ዋናው ጤና ነው፣ ዋናው እድሜ ነው። ገና ብዙ እናያለን። ይሄ ገና ትንሹ ነው። ዛሬ ገና በትንሹ ነው የተገናኘ ነው። ነገ ከነገ ወዲያ ደግሞ የራሳችን ላይፍ ኖሩን እንዴ ፍቅር እንዴ የማይሆነውን አንቺ ስለስራትሽ ነው ጥናጃም ስለስራት አይቻልም። ዛሬ ምንም ነገር አይፈቀድም። ምንም ተነጋግረን የመጣ ነው። ታውቁ ዋጩ እንዴ ፍቅር ተይ ታውቁ በቃ የደስታ እኮ ነው፣ ከሌላ ነገር አይደለም። ለምን ተሰማሽ ማለት? አሁን ሌላ ሰው ቢጠይቀኝ ልቀበለው እችላለሁ ይሄን ጥያቄ። አንተ ግን ስጠይቀኝ አልቀበለውም። ለምን ተሰማሽ? ሪል ግን ፈገግታሽን ማየው ማለት ነው ከኔ ጋር ሳይሽ ነው ሪል ትክክለኛ ስሜትሽን ማየው። የምሬን እውነት። እና ሌላ ቦታ ላይ እያስመሰልሽ እየዋሸሽ ነው የሚመስለኝ። ኧረ በቃ እውነት ተሳሳትኩ። የተሳሳልም አልተሳሳትኩም ማለት ነው። ጊዜ ፈታኝ ልኮራብሽ ምናምን አይደለም፣ ግን አይ ተቆራብኝ ትክክለኛ ስሜትሽን ማየው እዚህ ነው በጣም እያፈርኩ ነው። እኔ ካሜራ እንደዚህ በህይወት አፍሬ አላውቅም። እያሳፈርኩኝ እንዴ አይደለም ጋይስ፣ ከኔ ጋር ስትሆኝ ብር ቢያሳፍርሽ ሌላ ቦታ ላይ አይናውጣ አይደለሽ እንዴ? አይደለማ፣ እንደ ቦታው እኮ ይለያያል። እንደ ቦታው ከዛ እንደ ሰው አብረኝ እንዳለው ሰው ከዛ እንደዛ ሰው ደግሞ ንግግር ገባ። እኔ እግዚአብሔርን በህይወቴ ንግግር ይጠፋኛል ብዬ አስቤ አላውቅም። ዛሬ ጠፋኝ። አይ ተረጋጊ፣ ኖርማል ነው። ይሄን አልኩ። ባይዘው ድምጽ ያልተቀየረም ማለት እስከዛሬ የተቀየረው ወይ ሰውነቴ ምናምን እንዴት ነው እንዴ? ወፈርኩብሽ? አዎ በጣም ወፈርክ። እውነት ጥሩ ላይ ነኝ። አዎ አሪፍ አቋም ጸደቅ። ግን ሳትዋሽ ይሻፍርሽ ነበር ከዛ በፊት አብሬሽ ሳለፈ ደስክሻል። በፎቶ በቪዲዮ ምናምን ስታይ ቀጥል ነበር የምትይው። አትናደጂም ነበር? ትናደጂ ነበር። ያስታውቅብሻል። እንደምታናደጂ እኮ ያስታውቃል። በምትልኪልኝ ስቲከር ማወቅ እችላለሁ እኮ ጋይስ። ፎቶም ቲክቶክ ላይ የሆነ ቪዲዮ ከፖስትኩ ያንን ሜንሽን ታረግና ስቲከር፣ የተናደደ ፊት ስቲከር ማለት ነውና ለምን ነው ኬሚስትሪ የምታወጣው? ግን ለምን ነው እንደዛ የምታረጊው? ለምን ሪል ስሜትሽን መናገር ነበርሽ? ምንም ስለተናደድኩ ነው የተናደድኩት እንጂ ሌላ ጋይስ በቃ እንዴ ሰው ያለ ምክንያት አይናደድም ማለት እንዴ? አብርሃም መታህለው ንቅ ነው ማረግ እረፍ። አረ ባንቺ መታነቅ እኮ መታደል ነው። ይሄ እግዚአብሔርን ይሄ በሽታ መድኃኒትም የሆነ ሰው ታውቃላችሁ? ነይን እና ያናደደኝና ደግሞ ልቤን ያቀልጠዋል። እረፍ። አይ እኔ ያቀለጥኩት ምናምን ሳይሆን እድለኝነት ነው። በፍቅር መታነቅ ማለት ነው። እነቂኝ እንደው መታነቅ ፈልጋለሁ። እነቂኝ። አይ እኔ አንተን የማንቅበት አቅም የለኝም። እነቂኝ፣ ችግር የለውም። ደግሞ ቁመት አረዝሟልና ሂላይ ስላለሽ ነው ወይስ ኖርማሊ ቁመትሽ ረጅም ሆኖ ነው? አይ ቁመቴም ረዝሟል። አልወፈርኩብህም? ወፈረሻል። የእውነት አዎ። ምን እየበላሽ ነው? ምቾት ነው። እንደው ከዚህ በላይ ወፍር ነበር። ያንተ ሀሳብ ንዴት ምናምን ነው እንጂ ወፍር ነበር። አሪፍ። አዎ። የኔ ሀሳብማ እንዲወጣ አልፈልግም። ሁሌም በህይወትሽ ሁሌም እንድታስቢ ነው የምፈልገው። ሁሌም እኔ ማስወጣት ባልችል ራሱ ማልፈልገው ነገር ነው። የሆነ አንዳንድ ሀሳቦች እኮ ፈልጋር ለማም ታስባቸው ይሄ ስሜት ይሰማኝ ብለክ አይደለም ታስበው የሚሰማህ የሆነ ስሜት እና ያው ተፈጥሮ የሚያስገድደን ነገር ነውና እኔ አንተም አለማሰብ ብፈልግ ራሱ ነገራቶች የራሴ ስሜት ይገፋኛል። አሁን ምን ማድረግ እንዳለብን ፍቅር ታውቂያለሽ? ዛሬ ሁሉንም ነገር ቁርጡን ለሄርሜላም ለሩታም እንነግራቸዋለን። ከዛ ለ15 ቀን ይሁን ለሳምንት ጠፍት ስልካችንን እናጠፋለን፣ ከሚዲያ እንጠፋለን። አለቀ። የምር ለማን ብለን ምን ጠፋው? ከሚዲያ እንጠፋ ያ ከሚዲያ እንጠፋም። የሄድንበት ቦታ እንዳለ እንቀርጥላችኋለን። ሰላም አፍቆኛል። የምሬ ነው። ወይ እኔም ባይዘዌ ከአንዴ በላይ መገናኘት አልፈልግም ከነሱ ጋር። በቃ ከዛ ሁለቱንም በአንድ ቀን ደግሞ ብናገኛቸው በጣም አሪፍ ነው እኮ። ዛሬ እኮ ሁለታቸውን እንቀጥርኳቸው። ቀጥራቸው እንዴ?
ውሸታው የእውነት ቅድም ሳወራ ቀሌ ነበር መሰለኝ። እምሬ ነው ይመጣሉ። ሁለቱም እኔ እኮ ይመጣሉ ምናምን ስትል ተራ በተራ የሆነ ነገር ምናምን ነው መሰለኝ። ኧረ አሁን አድመዋለሁ ሁለት። ስለዚህ አሁን አንቺ ከጎን ሆነሽ ትልቅ የጦር እሳቱ እያልኩ ነው ብላ የጦር ካምፕ ውስጥ የገባ ነው። ሁለቱንም ተራ በተራ እንደዚህ እንይዝና ማለት ነው ተኩሽ ቶሎ እንጂ ማለት ነው እንዴ ሁለቱ አንድ ሆነዋል። እንዴ ትላንትና እኔ ሲስተር ምን እንዳሰበች አላውቅም፣ አጣምራልኛለች፣ አስታርቃቸዋለችና እያየሁ ነበር። ስለዚህ ጋይስ አሁን ሲመጡ ፍቅር በጥሞና ነው የምናወራቸው። እሺ በጥሞና በተረጋጋ መንፈስ እሞክራለሁ አይደለም እሞክራለሁ። የምሬን ነው። እውነት አልገባልህም እንዴ? ለምን እሞክራለሁ እንዴ? ለመታወቅ አንቺ መሆንሽን እንኳን ያውቁም። ሌላ ሴት ነው እየጠበቁ ያሉትና አይ ከዋሰ ደግሞ ጭራሽ እኔ እንደው ስለማያውቁ ደግሞ ማለት ነው እኔ ሲያዩ የሆነ የሚናገሩት ንግግር አለና ምን አይነት ስሜት ይሰማቸዋል ነው? ምን አይነት ስሜት የሚሰማቸው ይመስልሻል ልክ ሲመጡ? አንደኛ የድንጋጤ፣ ሁለተኛ ግራ የመጋባት፣ ሶስተኛ ደግሞ ይሄ ዝም ብሎ አፋቸው ላይ የመጣውን ነገር ይናገራሉ። ስለዚህ አንቺ ደግሞ ለነዚህ ነገሮች መልስ ማዘጋጀት መቻል አለብሽ ማለት ነው። ስለዚህ እንደዛ ሲሆን ደግሞ ይሄ እንዴት ነው ማይሆንም መመላለስ ሳይሆን በቃ በጥሩ መንፈስ እናወራቸዋለን። ላንተ ብዬ ይሁን ግን ፍቅር በጣም ትቸኩያለሽ። ያንን ደግሞ ያየሁት ባለፈው በስልክ ከወራሁሽ በኋላ እንዴ ካልሄድኩባቸው ያልሽ ፍቅር ማለት ነው አይደለም። እልህ ይዘኛል እኮ ነው። እኔ ቶሎ ተናዳጅ ነኝ፣ ቶሎ መገነፍል ሰው ነኝና የሆነ በተናደድኩ ሰዓት ደግሞ ያሰብኩትን ነገር ወደ ማድረግ ነው እንጂ ማንንም አልሰማም። ባይዘው አዎ። ግን ደግሞ የሰው ልጅን እኮ አሁንም እኮ ቃል አልገባልህም ብለህ የሆነ ነገር ካሉ ራሴን የሚቆጣጠርበት ኃይል የለኝም። የምን ኧረ ፍቅር እንዴ ኃይለኛ ባህሪሽ አልተውሽም እንዴ? ያኔ ትምህርት ቤት ከልጆች ጋር ተደባድበሽ እየመጣሽ ነው ካልፈነከትኩት ከወንድ ጋር ትጣላ ነበር ባይዘው እንዴ ከወንድ ጋር ትጣላና ምናምን ፈንክታ ምናምን ነበር የምትመጣውና እነዛን ጊዜያቶች ነው እያስታወሽ ያለሽ። ስለዚህ እንጠብቃቸዋለን። ተለያይተውም ሊመጡ ይችላሉ፣ አብረውም ሊመጡ ይችላሉ። አይ ስለታረቀው አንድ ላይ ሊመጡ ይችላሉ። ማሰብ አይከብድም ብቻ ግን ብቻ ሁለታቸውንም ቀጠሪያቸዋለሁ። የቀጠርኳቸውም አንተ ደውለህ አላመኑኝም። አዎ አላመኑኝም ነው እንጂ አንቺን መጥቶ ልጅቷን ማየት እንፈልጋለን አሉ ሁለቱም። ኦኬ እሱ ያልኳቸው ለምን አላመኑኝም? እኔ አሁን ላይ ራሴን ላይፍ ጀምሬያለሁ፣ አዲስ ህይወት ጀምሬያለሁ ምናምን ስላቸው ሊያምኑኝ አልቻሉም። ስለዚህ አንቺን ማየት ነው የፈለጉት። አይተውሽ መመለስ ከቻሉ ኢትስ ኦኬ ደስ ይለኛል። እና ያገቡኝ ነው እንዴ መጡስ? አይተው ነው አይተውሽ ሊመለሱ ቆረ ማለት ሌላ ጭቅጭቅና እንትርክ እንዳያወጡብሽ ብዬ ነውና። አይ እነሱም ይፈልጉ አይመስለኝም። እኔም ተንብላ አይመስለኝም። እንጂም በዝምታው ሰው ገዳይ ነው መሆንባቸው። አይሽ አጨረፈች አያችሁኛ በቃ እኛ ነን ዳውሩ ከበለቃል ብለን መሸኘት ነውና ለዛ ነው ጋይስ። ለማንኛውም ትንሽ ደቂቃ እንታገሳቸዋለን። ስንት ሰዓት መሰላችሁ የቀጠርኳቸው? እስካሁን ድረስ ያረፈዱበት የሆነ ምክንያት ኖሯቸው ነው። እንትን ነው ምን እናርጋታለን? ልክ ስናያት ልጅቷን መጀመሪያ አንቺ ጆን ስትጂ እኔ በቦክስ መጣል እየተነጋገርን ስለዚህ ነገር። ስለዚህ ምክክር ላይ ናቸው ያሉት። ምክክር ላይ እኔ እንኳን ለገንፎ ተራራ ለምንም አንጨነቅም። ሰባት ሞት መጣቢው አንዱን ግባ በለው። ፍቅር ገጣሚ ፍቅር ባይዘው ግጥም ላይ በጣም ጎበዝ ናት። ግጥምና ዜማ ላይ ማለት ነውና በጣም አዲስ ስራ ጠብቁ። በሚገርም ስራ ፍቅርን እንጠብቃታለን፣ ወይ በግጥም ወይ በዜማ። አረ በትልቅ ስራ በፍጭም አልሰጥህም። ሰርፕራይዝ እንድትሆን ነው የምፈልገው። ይሄ ፍቅር አቅም ብለሽ መጥቶልሽ አንተ ላይ ፍቅር ዳይስቷ እነሱ ላይ ምን ጠብቀው ይምጡ። በተረጋጋ መንፈስ ነው ተወራጭ። የምሬን እውነት በተረጋጋ መንፈስ እኔ ልክ የማቅሰው ነኝ ከተናገረኝ